በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ አክሲማሮስ ምዕራፍ 6 እግዚአብሔር ዙፋኑን የሚሸከሙትንና በዙፋኑ ዙሪያ ቆመው የሚያመሰግኑትን መላእክትን መረጠ። እነዚህንም መላእክት ከነገደ ሩፋኤል 24ቱን ሊቃናት፣ ከነገደ ኪሩቤልና ከነገደ ሱራፌል 4ቱን እንስሳት መርጦ ወደ ጽርሐ አርያም አውጥቶ ዙፋኑን እንዲሸከሙና በዙፋኑ ዙሪያ እንዲቆሙ አደረገ። ከዚህ በኋላ የእግዚአብሔር መንፈስ ወደ አርያም ወጣ። ከሩፋኤል ሰራዊት 24ቱን ሊቃናተ ሰማይ መረጠ። ከኪሩቤል ሰራዊትም 2 አለቆችን ገጸ ሰብእንና ገጸ ላህምን፣ ከሱራፌል ሰራዊትም ገጸ አንበሳንና ገጸ ንስርን መረጠ። በአርያም ዙሪያ በዙፋኑ ስር በአራቱ ማዕዘን አቆማቸው። የበረዶና የእሳት መልክ ያለው ሰማይ ውዱድን ጫነባቸው። የጀርባቸውም ስፋት ዓለምን ያህላል። የክንፎቻቸው ርዝመትም ከምድር እስከ ሰማይ ይሆናል። የእያንዳንዳቸውም የፊት ስፋት እንደ ሀገር ያህላል። እነሱንም ታላላቆች የምስጋና መፍለቂያዎች፣ የጌትነቱ የምስጋና ወንዞች፣ የውዳሴ መፍለቂያ አደረጋቸው። እነዚያ 24ቱ ካህናተ ሰማይ ዙፋኑን በመሸከም ያግዟቸዋል። ሊቃናት እንደ ንጉሥ ቤተ መንግስት ቅጽር ከዳር እስከ ዳር ክንፍ ለክንፍ እስኪገናኙ ድረስ ተያይዘው መንበሩን በመሸከም የማያቋርጥ ምስጋና ያቀርባሉ። በመንበሩ ዙሪያ ከበው የሚቆሙ አሉ። ኪሩቤል በቀሳውስት አምሳል በመንበሩ ዙሪያ በቀኝ ይቆማሉ። ሱራፌልም በዲያቆናት አምሳል በመንበሩ ዙሪያ ይቆማሉ። እነዚህ የእግዚአብሔርን ቃል ተቀብለው የሚያስተላልፉ ናቸው። የቀስተ ደመናና የእሳት መልክ ያላቸው እልፍ አእላፋት ሰረገላዎች አሏቸው። መብረቅ የሚመስሉ እንደ ሰው እጆች አሉ። በክንፎቻቸው ውስጥ አሏቸው። ሁሉም የእሳት ጉጠት ይዘዋል። እነዚህም በሁሉ ምሉዕ የሆነ የእግዚአብሔርን ዙፋን ተሸክመው ቅዱስ 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 እግዚአብሔር እያሉ ባለማቋረጥ የሚያመሰግኑ ናቸው። እነዚያን 24ቱን ካህናተ ሰማይ አድርጎ ሾማቸው። ጳዚዮን በሚባል ዕንቁ የተሰራ የብርሃን ዘውድን ደፋላቸው። መረግድ የሚባል የብርሃን ካባ ላንቃ አለበሳቸው። እንደ እሳት የሚያበራ የወርቅ ማዕጠንትን አስያዛቸው። ባጠኑም ጊዜ ከዚያ ማዕጠንት የሚወጣው ጢስ የመብረቅ ነጎድጓድ ያህል ፈጥኖ መልካም የሆነው የጢሱ መዓዛ ሰማይን እስከ መሸፈን ይደርሳል። እርሱ ራሱ እግዚአብሔር ግን ከልዑላኑ ሁሉ በላይ ከትሑታኑ ሁሉ በታች ነው። ጣራውም መሰረቱም እሱ ብቻ ነውና ከአርያም እስከ በርባሮስ ያለው ሁሉ ፍጥረት በእጁ መሀል የተያዘ ነውና 24ቱ ካህናተ ሰማይ መንበሩን በተሸከሙት በ40ቱ እንስሳ በታች በኢየሩሳሌም በላይ አኖራቸው። የቅዱሳን ጸሎት ሁሉ በእናንተ እጅ ወደ እኔ ያርግ ዘንድ በማዕጠንታችሁ ውስጥ የሰመረ ይሁን አላቸው። በስማችሁ በዓላችሁን የሚያከብር ንዑድ ክቡር ነው፣ ዋጋውንም ያገኛል አላቸው። ስለ ቅዱሳን መላእክት የምንነግራችሁን ስሙ። እሳታውያንና ረቂቃንም እንደሆኑ በእነሱም ዘንድ ክንፍ የሌለው የለም። በእነሱ ዘንድ ተራክቦ ወንድና ሴት ጾታ የለም። ሞት፣ ረሃብ፣ መጠማት የለባቸውም። እሳታውያን ሕያዋን ቅዱሳን ናቸውና ያለምንም ተንኮል ፍጹም ቸሮች ናቸው። ከርስሐት ከተንኮል የራቁ ደጎች ናቸው። አእምሯቸው የበራ ልቡናቸው ከተንኮልና ከቂም በቀል የነጻላቸው ናቸው። ምግባቸውም እግዚአብሔርን ማመስገን ነው። መጠጣቸውም የሚያረካና ሕይወትን የሚሰጥ የመለኮት ፍቅር ነው። በእነሱ ላይ አድሮ ከሚኖር ከእግዚአብሔር የጌትነቱ የብርሃን ምስጋና በስተቀር ሌላ ምኞት የላቸውም። መመኪያቸውም የፈጣሪያቸው ኃይል ነው። እሱም ዘላለማዊ ጽኑ፣ ሁሉን ድል የሚነሳ ስሙ የኃያላን ጌታ ይባላል። ቅዱስና ሕቡዕ የሆነ ስሙንም በጠሩ ጊዜ የሚሹት ሁሉ ይደረግላቸዋልና። ነገር ግን ለእያንዳንዳቸው የተለያየ መጠንና የተለያየ አካላዊ ተፈጥሮ አላቸው። ቁመታቸው ከምድር እስከ ሰማይ የሚደርስ ርዝማኔ ያላቸው መላእክት አሉ። በክንፎቻቸው አገርን የሚጋርዱ አሉ። ራሶቻቸውም ትላልቅ ተራሮችን የሚያህሉም አሉ። እንደ ከዋክብት አካላቸው ሁሉ በዓይን የተሞሉ አሉ። እግሮቻቸው እንደ እሳት ምሰሶዎች ያሉ አሉ። ነፋሳትን የሚቀስፉ መብረቆችን የተጎናጸፉ ደመናትን የሚቀዳጁ በክንፋቸውም ባሕርን የሚያደርቁ አሉ። ተፈጥሯቸውንስ ማን መርምሮ ማወቅ ይቻለዋል? ስጋውያኑ ግን መልኮቻቸው ተክለ ሰውነታቸው የተለያዩ ቢሆኑም በጠባይ አንድ ናቸው። ሁሉም ይበላሉ፣ ይጠጣሉ። ለመላእክትም እንዲሁ አንድ የሚጋሩት ፍላጎት አላቸው። ይኸውም ፍቅረ እግዚአብሔር ነው። በተፈጥሯቸው እንቅልፍ የላቸውም። ነገር ግን ዲያብሎስ ከልቡ ተንኮልን አፈለቀ። ሆኖም ዕለተ ረቡዕ እስኪደርስ ነገሩን ማንሳቱን እንተዋለን። 3 ቀን ያለ ተንኮል ነበርና
ይህችውም 3000 ዓመት ናት። በዕለተ ረቡዕ ተንኮልን ጀመረ። ልዑለ ባሕሪ እግዚአብሔርም አንድ ቀን ታገሰው። ይህችውም በእኛ 1000 ዓመት ነው። ሁሉንም መላእክት እያወከና እያስካደ ይህን ያህል ጊዜ ቆየ። መላእክትም ሁሉ እጅግ አዘኑ፣ እንዲወድቅም ወደ እግዚአብሔር ለመኑ፣ አመለከቱ። የትዕግስት ምንጭ እግዚአብሔር ግን የራሱን ተፈጥሮ ምን እንደሆነ መርምሮ ቢመለስ ብሎ ፈጽሞ ታገሰው። እምቢ ባለ ጊዜም በረቡዕ ምሽት ከማዕረጉ ተዋረደ፣ ወደቀ። ለዓለምም ባለጋራ ሰይጣን ሆነ። ሰይጣንም ማለት የተናቀ የተዋረደ፣ በጨለማ የተሸፈነ የረከሰ፣ ከፍጥረትም ሁሉ የተለየና የወጣ ማለት ነው። በዚህ ዓለምም በወዲያኛው ዓለምም ከሰራዊቱ ጋር ሁሉን በፈጠረ በአንድ አምላክ በአብ በወልድ በመንፈስ ቅዱስ በሥላሴ ስም የተወገዘ ሆነ። ያደረገውንም ጥፋት ሁሉ በሚቀጥለውን እንዘረዝራለን። ወደ ጥንቱ ነገራችን እንመለስ። እንሆ 12ቱ ሰዓት አለቀ፣ ተፈጸመ። በእሱ ዘንድ አንድ ቀን ማለት ሲሆን በእኛም 1000 ዓመት ነው። ይህንንም ሁሉ በዕለተ እሁድ ፈጠረ። የዕለተ እሁድ ስነ ፍጥረት እንሆ አለቀ፣ ተፈጸመ።